ሰላም እንዴናችሁ ምህረት ነኝ ከያ ቤተሰብ እየተከታተላችሁኝ ስላላችሁ እጅግ አድርጌ አመሰግናለሁኝ። ዛሬ ደግሞ ይዤላችሁ የመጣሁት ምን አይነት ወላጆች ነን ብለን የምንጠይቅበትን ወይ ደግሞ እንዲሁም ደግሞ ምን አይነት ወላጅ ነኝ ብለን ራሳችን የምንጠይቅበትን ሐሳብ ነው ዛሬ ደግሞ ይዤላችሁ የመጣሁት። ወላጅነትን ስናስብ ሁሉ ጊዜ በተቻለን መጠን ለልጆቻችን የተሻለ ይሆናል ብለን የምናስበውን የአስተዳደግ ሂደቶች የምንከተልበት ኃላፊነት የበዛበት ሁላችንም ልክ ብለን የምናስበውን መንገድና አካሄድ የምንመራበት ጥሩንም መጥፎም የምናይበት መንገድ ነው ወላጅነት በተለያዩ የአስተዳደግ ዘዴዎች መመልከት ራሳችንን የቱ ጋር እንዳለን የትኛውን ይዘን መቀጠል የትኛውን ደግሞ መተው የትኛውን ደግሞ ከየትኛው ጋር ባላንስ አድርገን መጠቀም እንዳለብን የምንረዳበት ነው ብዬ አስባለሁኝ። እንግዲህ በአስተዳደግ ውስጥ የምንከተላቸው አራት መንገዶች ነው እንግዲህ ወይም አራት ሀሳቦችን ነው ዛሬ ማንሳት የምፈልገው። የመጀመሪያው ማንሳት የምፈልገው ልጆቻችንን ቆንጥጠን ክትትል አድርገን ለማሳደግ ከመፈለግ የተነሳ አምባገነን ወይም እኔ ያልኩት ብቻ ይሰማ የሚል ወላጅ ላይ የምናያቸው ነገሮች ናቸው። ብዙ ጊዜ ወላጅ የሚለውን ነገር መሰማት ያለበት ለምሳሌ አርፈ ተቀመጥ፣ ዝም በል፣ አፍህን ዝጋ፣ እኔ የምልህን ብቻ ስማ የሚባሉ ነገሮች በዚህ በአምባገነንነት ወላጅ ላይ የሚታዩ ነገሮች ናቸው። የት ከማን ጋራ መዋል እንዳለባቸው እንኳን የሚወስኑት ወላጆች ይሆናሉ ማለት ነው። በዚህ ጊዜ ይህን ሁሉ የሚያደርጉት ግን ልጆቹን ለመጨቆን ከመፈለግ አንጻር ሳይሆን ወይም ደግሞ አጉል ቦታ እንዳይወድቁ ብሎ ከማሰብ የተነሳ ብዙ ጊዜ ልጆች ጫና የሚደረግባቸው ወይም ደግሞ ወላጅ እኔ ብቻ ያልኩት ይሰማ፣ እኔ በምልህ ብቻ ነው መሄድ ያለብህ ወይም እኔ በምልሽ ብቻ ነው መጓዝ መንቀሳቀስ ማድረግ ያለብሽ በሚል እንደዚህ አይነት እንግዲህ ወላጆችን የምናይባቸው አጋጣሚዎች ትንሽ አይደሉም። እንግዲህ እነዚህ ደግሞ ይሄን ማድረጋችን በልጆቻችን ሕይወት ውስጥ የሚያመጣው ራሱን የቻለ ተጽዕኖ መልካም ጎን ይኖረዋል። ደግሞ ተጽዕኖዎችንም እንመለከታለን ወይም አሉታዊ ጎኖችን እንመለከታለን። በጎ ጎኑ ስንመለከት ልጆቹ ብዙ ጊዜ በእንደዚህ አይነት ቤተሰብ ውስጥ ያደጉ ልጆች ጨዋና ስነ ምግባር የታነጹ የሚሆኑባቸው ሁኔታ ይኖራሉ። እንዲሁም ደግሞ ታላላቆቻቸውን የሚያከብሩ የሚታዘዙ፣ የሰዎችን ሀሳብ ደግሞ የሚቀበሉ የሚሆኑባቸው ሁኔታዎችን እንመለከታለን። እንግዲህ በጎ ጎኑን በእንደዚህ አይነት መልኩ ከተመለከተን አሉታዊ ተጽዕኖ ታዲያ ምንድን ነው? አምባገነን ወላጅ ሲሆን ወይ ደግሞ ወላጅ እኔ ያልኩት ብቻ ይሰማ በሚልበት ጊዜ ላይ አሉታዊ ተጽዕኖ ምንድን ናቸው? አሉታዊ ተጽዕኖ ደግሞ ስንመለከት መብታቸውን የሚያስጠብቁ የራስ መተማመን ያላቸው አቅም አነስተኛ የሚሆንበትን ሁኔታ እንመለከታለን። ብዙ ጊዜ የተባሉትን ስለሆነ የሚቀበሉት በመነጋገር በመከራከር እንዲሁም ደግሞ ለማሳመን በሚደረግ ጥረት ውስጥ ወይም በሚደረግ ውይይት ውስጥ ማድረግ ይቸገራሉ። እንደዚህ አይነት ውይይት ማድረግ ይቸገራሉ። ምክንያቱም ብዙ ጊዜ ግንኙነቱ የተመሰረተው አድርግ አታድርግ በሚል ሁኔታ ውስጥ ስለሆነ የራሳቸውን ነገር አይሆንም ለማለት የራሳቸውን ነገር ለማበርከት ወይም እነሱ የሚሰማቸውን ስሜት ለማድረግ የሚቸገሩበት ሁኔታ እንዳለ እንመለከታለን ማለት ነው። እንግዲህ ቅድምም እንዳልኳችሁ በእንደዚህ አይነት ሁኔታ ያደጉ ልጆች ሁለት አይነት ገጽታ ደግሞ ይኖራቸዋል። ጠቃሚም ይሁን ጎጂም ቢሆን የሚቀርብላቸውን ነገር ብዙ ጊዜ የመቀበል ነገር ወይም እሺ የማለት ነገር ብዙ ጊዜ የሚታየው ያ ደግሞ ላልሆነ ነገሮች ሊዳረጉ የሚችሉባቸው ሁኔታዎች ይኖራሉ ማለት ነው። ሌላው ደግሞ አንዳንዶቹ ደግሞ አምባገነን፣ አመፀኛ፣ ራስ ወዳድ የሚሆንባትን ስፔሻሊ እድሜያቸው እየተለቀ በሚሄድበት ጊዜ የነበረባቸው ጫና ደግሞ ራስ አሁን እያደጉ በሚሆኑበት ጊዜ ደግሞ አምባገነን የሚሆኑበት፣ አመፀኛ የሚሆኑበት፣ ራስ ወዳድ የሚሆኑበት ሁኔታ ይፈጠራል። የራሳቸውን መብትና ፍላጎት ሳይከበር ሳይደመጡ ማደጋቸው በቀለኛ እንዲሆኑ የሚያደርግበት ሁኔታ ይኖራል። ይህንን ስንል እንዳልነው ቅድምም ጥሩ አባት፣ ጥሩ እናት፣ ጥሩ መሪ፣ ጥሩ ቤተሰብ ከመሆን ይልቅ በቀለኛ የሚሆኑባቸው የነበረባቸው ጫና እያደጉ ሲሄዱ በቀለኛ የሚሆኑበት ሁኔታ እንዲፈጠር ሊያደርግ ይችላል። ጥንቃቄ በጣም የሚያስፈልገው የወላጅ አስተዳደግ ነው ማለት ነው። ሁለተኛው ደግሞ የምንመለከተው ቅድም እየተነጋገርን እንዳለው አሁንም እያነሳሁ ያለሁት ምን አይነት ወላጅ ነኝ ራሳችንን የምንጠይቅበት ነገር ነው። እንግዲህ ራሳችንን እንድንጠይቅ ነው የምፈልገው። ሁለተኛው ደግሞ የማነሳው ሀሳብ አሳታፊ ወይም አሳታፊ ያስተዳደግን ዘይቤ ደግሞ የሚከተሉ ወላጆችን
እንመለከታለን። እነዚህ ወላጆች ደግሞ በልጆቻቸው መልካም ምላሽ፣ ድጋፍ፣ ፍቅር የሚሰጡ በውይይትና በምክክር የሚያምኑ ናቸው። በዚህ በአሳታፊ ወላጆች የምንመለከተው ከዚህ ቤተሰብ ፍቅርና መደማመጥን እንጂ ዱላና ማስፈራራት በዚህ ቤተሰብ ውስጥ ቦታ አይኖረውም። ምክንያቱም ብዙ ጊዜ በንግግር በመመካከር በመወያየት የሚደረግ ነገር ስለሆነ ዱላና ማስፈራራት ቦታ አይኖረውም ማለት ነው። በርካታ የሆኑ እንግዲህ በዚህ በአሳታፊ ወላጅ ላይ የምንመለከተው በርካታ የሆኑ አዎንታዊ ጎኖችን እናያለን። ጥቂቶቹን እንግዲህ አነሳለሁ። ብዙ ጊዜ በመነጋገር በመመካከር ስለሆነ የሚያሳልፉት ጊዜያቸው ምንም አይነት ልጆቹ ችግር ቢገጥማቸው ለወላጆቻቸው፣ ለአሳዳጊዎቻቸው፣ አብሯቸው ላለ ለታላላቅ የሚያወያዩበት ሁኔታ ስለሆነ የሚኖረው ድብቅ የሚባል ባህሪ አይኖራቸው ማለት ነው። እንግዲህ ይሄ የመጀመሪያው በጣም አድቫንቴጅ የምንለው ወይም ደግሞ በአስተዳደግ ውስጥ በጣም ጥሩ ነገር ግልጽ ውይይት እንዲመጣ የሚያደርግ ነገር ነው፣ ድብቅ ጸባይ አለመኖሩ። ሌላው ደግሞ የሌሎችን መብት የሚጠብቁ ችግርን መፍታት የሚችሉ የሌሎችን ደግሞ ሀሳብ የሚያዳምጡ ልጆች ይሆናሉ። ስለዚህ እነዚህ አይነት አዎንታዊ ጎኖች አሉት አሳታፊ ወላጅ መሆን። አሉታዊን ደግሞ ተጽዕኖ ስንመለከት እንግዲህ ብዙ ጊዜ በውይይት በመነጋገር ስለሆነ የሚያደርጉት የተወያዩበት የተነጋገሩበት ነገር ተቀባይነት ወይ ደግሞ ትግበራ የማይኖረው ከሆነ በልጆቹ አይምሮ ላይ ተጽዕኖ መፍጠሩ አይቀርም። በድጋሚ እየተነጋገረን ያለነው ምን አይነት ወላጅ ነኝ ብለን እነዚህን 4 ፖይንቶች ስናነሳ እኛ የቱ ጋር እንዳለን መረዳት የምንችልበትን ሀሳብ ነው እየተነጋገርን ያለነው ወይም እያቀረብኩላችሁ ያለሁት። ሌላው ደግሞ ልቅ የሆነ የአስተዳደግ ዘዴን ደግሞ እንመለከታለን። አንዳንድ ወላጆች ሲጠቀሙበት ይታያል ይሄ ልቅ የሆነ የአስተዳደግ ዘዴን። ይህ አይነት አስተዳደግ በተለያዩ ምክንያት ይተገበራል። ያ ማለት ልጆቹ ከስነ ምግባር ውጪ እንዲሆኑ ታስቦ ሳይሆን ይሄን አስተዳደግ የሚፈጠረው ብዙ ጊዜ መስጠት ሳይቻልና በስራ መጠመድ ነገር ሲኖር ልጆች ቅሬታ እንዳይሰማቸው ብሎ ከማሰብ የተነሳ ሁሉ ነገር መፍቀድ ፍቃድ ሰጥቶ በቃ እንደፈለጉ እንዲያደርጉ ሲደረግ ይታያል። የሚፈልጉትን ነገር በገንዘብ ሲደረግላቸው ነጻነት እንደፈለጉ ሲሰጣቸው የሚታይበት ሁኔታ እንዳለ እንመለከታለን። ይህ ደግሞ የገንዘብን ነጻነት ገንዘቡን ነጻነቱንም ተጠቅሞ ለአጉል ልማዶች ሊዳረግ የሚችልበት ሁኔታ ሰፊ እድል እንዳለው እናያለን። እነዚህ ልጆች ገንዘብ እንዴት እንደሚጠፋ እንጂ እንዴት እንደሚገኝ ካለመረዳቻቸው የተነሳ አባካኝ የሚሆኑባቸው ሁኔታዎች እናያለን ማለት ነው። ምክንያቱም ነጻነት ስንሰጣቸው የሚፈልጉትን ነገር እንደፈለጉ እንዲያደርጉ ስናደርጋቸው እያስተማርናቸው እያሳወቅናቸው የሚሄድበት ሁኔታ ሳይሆን የሚኖረው እንዳይሰማቸው እንዳይከፋቸው ብለን የምናደርጋቸው ነገሮች በኋላ ላይ ተጽዕኖ የሚያመጣባቸው ሁኔታዎች እናያለን ማለት ነው። ሌላው ደግሞ ልጅ በልጅነቱ የሚፈልገውን ነገር ካልተደረገለት ስብዕናው ላይ ቆይቶ ችግር ያመጣል ብሎ ከማሰብም የተነሳ ሁሉ ነገር እየተሰጠው እየተደረገለት እንዲያድጉ የሚደረግበት ሁኔታ ይኖራል ማለት ነው። እንግዲህ ልቅ የሆነ አስተዳደግ ወላጅ ልጆችን ልቅ አድርጎ ማሳደግ ከመፈለግ ወይ ደግሞ እንደዚህ እንዲሆኑ ብሎ ከማሰብ ሳይሆን በተለያዩ ምክንያቶች እነዚህ አይነት ነገሮችን ስናደርግላቸው ተጽዕኖ እየመጣ የሚሄድባቸው ሁኔታዎች ይኖራሉ ማለት ነው። በልቅ አስተዳደግ ውስጥ ከፍተኛ የሆነ አሉታዊ ተጽዕኖ አለው። ለምሳሌ የስነ ምግባር ጉድለት ይታያል። የቱ ትክክል የቱ ስህተት እንደሆነ ካለ መረዳት ምንም ነገር በተከለከሉ ጊዜ በትምህርት ቤት ሊሆን ይችላል፣ ከጓደኞቻቸው ጋር ሊሆን ይችላል፣ ግጭት ውስጥ የሚገቡባቸው ሁኔታዎች ይፈጠራሉ ማለት ነው። ምክንያቱም ብዙ ነገሮች ሲደረግላቸው ሲሆንላቸው እሺ ሲባሉ እንጂ የሚያውቁት ሲከለከሉ ስለማያውቁ ከጓደኞቻቸው ጋር ነገሩ ቢከለከሉ በትምህርት ቤት ነገሮች ቢከለከሉ ግጭት ውስጥ መግባት ይፈጠራል ማለት ነው። ኢቭን ሌላው እንኳን ተጨማሪ ምንድነው ለመመለስ እንኳን በሚያስቸግርበት ሁኔታ ውስጥ ሊገቡ ይችላሉ። መጥፎ ጠባይ ያዳብራሉ። ሱሰኛ የሚሆኑበትንም አጋጣሚ ሊፈጠር ይችላል ማለት ነው። አራተኛውን ደግሞ ስንመለከት ግዴለሽ ወላጆች ደግሞ እናያለን። ግዴለሽ በሚሆንበት ጊዜ የልጆችን ስሜት ለመረዳት ከመጣር ይልቅ ከራስ በላይ ንፋስ በሚሉ ሀሳቦች የራስን ፍላጎት ሲያዳምጡና ሲኖሩ ወላጅ ይስተዋላል።
በእነዚህ ወላጆች እነዚህ አይነት ወላጆች ምንም ያህል ሰፊ ጊዜና የገንዘብ አቅም ቢኖራቸውም እንኳን ከልጆቻቸውና ከቤተሰቦቻቸው ጋር ከማሳለፍ ይልቅ ራሳቸውን በማዳመጥ ፍላጎቶቻቸውን በማሟላት ሲኖሩ ይታያል ማለት ነው። ይህ ሁኔታ በልጆች ላይ ደግሞ ከፍተኛ የሆነ ተጽዕኖ ማሳደሩ አይቀርም። ምክንያቱም ለልጆቻችን ጊዜ የማንሰጣቸው የማንመለከታቸው ለራሳችን ብቻ ከራስ በላይ ንፋስ በሚል እሳቤ ውስጥ ሰው ገብቶ በራሱ ጉዳይና በራሱ ዛባ ብቻ የሚሽከረከር ከሆነ ልጆቹ ላይ ተጽዕኖ መፍጠሩ የማይቀር ይሆናል ማለት ነው። ልጆች ከወላጆቻቸው ጋራ እንዳልኳቸው ቅድምም ጊዜና ፍቅር ተሰጥቷቸው ባለማደጋቸው ምክንያት ለራሳቸው ያላቸው ስሜት አነስተኛ፣ በራስ መተማመናቸው ደግሞ በራስ መተማመን የሌላቸው ይሆናሉ። ሀሳባቸውን መግለጽ የማይችሉ ገለልተኛ፣ ነገሮችን ሁሉ ኔጌቲቭሊ የሚረዱ ጤናማ ያልሆነ አመለካከት የሚይዙባቸው ሁኔታ ይፈጠራል ማለት ነው። ይህ ሁሉ የሚፈጠርበትን ስንመለከት ልጆች የሚፈልጉትን ነገር ከማጣታቸው የተነሳ ፍቅር ማጣት፣ መደመጥን፣ ብቸኝነት የሚሰማቸው ይሆናሉ ማለት ነው። በአጠቃላይ ወላጅነት አስበን ተጠንቅቀን የልጆቻችንን ስሜትና ፍላጎት ተረድተን የምንኖርበት ህይወት ነው። ወላጅነት ሌላው ለልጆቻችን በጎንም ክፉንም ተጽዕኖ የምናወርስበት ነው። በአስተዳደግ በጎ ተጽዕኖን ለማውረስ የቻልነውን ያህል ማድረግ ከወላጅ ይጠበቃል ማለት ነው። እስካሁን የተነጋገርናቸውን ሀሳብ ለበለጠ ለመረዳት ለምሳሌ አንድ የስድስተኛ ክፍልን ተማሪ ማንሳት እንችላለን። የስድስተኛ ክፍል ተማሪ የሆነ ልጅ ትምህርቱን ዝቅተኛ ውጤት አምጥቶ ሊሆን ይችላል፣ ወይ ደግሞ ባለፈውም ስለ ትምህርት አንስተን ስለነበረ ትምህርቱ ዝቅተኛ ውጤት አምጥቶ ሊሆን ይችላል፣ ምናልባትም ወድቆ ሊሆን ይችላል። ወላጆቹ ጋር መጥቶ በሚያሳይበት ጊዜ ይሄ ያገኘውን ውጤት በሚያሳይበት ጊዜ አምባገነን ወላጅ የሆነ ወላጅ ምንድነው የሚያደርገው? ልጁን እንዴት እንደዚህ አይነት ውጤት ታመጣለክ? ይሄ ውጤት ብሎ ለምሳሌ የሚጫወትበትን ሰዓት መቀነስ፣ ሌሎች ሊደረግለት የሚችሉ ነገሮችን ማድረግ፣ መጮህ። እንግዲህ አምባገነን ወላጅ የሚያደርገው ነገር ተጨማሪ የጥናት ጊዜ መጨመር ወይ ምናልባትም አስጠኝ መቅጠር ሊሆን ይችላል። የተለያዩ ነገሮችን በማድረግ ጫና የሚፈጠርበት ሁኔታ ሲፈጥር ማየት እንችላለን ማለት ነው። ምክንያቱም በአምባገነን ወላጅ ላይ የምንመለከተው ነገር ይሄ ነው። አሳታፊ ወላጅን ደግሞ ይሄ ስድስተኛ ክፍል የወደቀው ወይም ጥሩ ውጤት ያላመጣው ልጅ ደግሞ ወደ አሳታፊ ወላጅ ደግሞ መጥቶ ያመጣው ውጤት ለእናት ሊሆን ይችላል፣ ለአባት ሊሆን ይችላል፣ ሌላ ለቤተሰብ ሊሆን ይችላል። በሚያሳይበት ጊዜ ላይ ምንድነው የሚያደርገው? ልጁን ቁጭ ያደርግና ይሄን ውጤት ማምጣት በምን ምክንያት ነው ይሄ ውጤት የመጣው ብሎ የሚያወያይበት ነው ሁኔታ ነው የሚፈጠረው። ልዩነቱን በደንብ እንድትረዱት አስቤ ነው። ምክንያቱም አሳታፊ የሆነ ወላጅ ልጁን ቁጭ ያደርግና ይሄ ውጤት የመጣበትን ምክንያት ይጠይቀዋል። ምክንያቱን ከተረዳ በኋላ ደግሞ ይሄን ውጤት ደግሞ ለማስተካከል ምን እናድርግ ብሎ ወዲህ ውይይት የሚያቀርብባትን ሁኔታ ነው የምንመለከተው ማለት ነው። ስለዚህ ብዙ ጊዜ በአሳታፊ ወላጅና በአምባገነን ወላጅ መካከል የዚህን አይነቱ ልዩነት ሲኖር አምባገነን ወላጅ ምንድነው የሚያደርገው? ቅድም እንዳልኩት ልጁ ወደ ኋላ የሚመለስበት እንጂ ሊያስተካክል የሚችልበት ሁኔታ አይደለም የሚፈጥረው እድሉን። ምክንያቱም ይጮህበታል፣ ተጨማሪ ቅጣቶች ይሰጠዋል። እንደውም ይህንን በማድረግ ብሎ ከፍተኛ ጫና ሲፈጥርበት አሳታፊው ደግሞ ምን ያደርጋል? አይ ችግር የለውም ይሄ ውጤት በማምጣት ነገ ላይ ለማስተካከል መጣር ነው ያለብን፣ ችግሩን እንወቀው፣ ደግሞ የሚቀጥለው ምን እናድርግ ወደሚል ሁኔታ ውስጥ ሲሄድ እናያለን። ቅድም ደግሞ ያነሳ ነው ደግሞ ልቅ ብለን ደግሞ ያልነው ወላጅ ደግሞ ምንድነው የሚያደርገው? ያመጣውን ውጤት ይመለከትና ጥሩ በቃ ይሄ ውጤት ብሎ የሆነበትን ምክንያት ያይና ግን ስለ ነገ ምን ማድረግ እንዳለበት ሳይሆን የሚነግረው እዛው ላይ የተፈጠረውን ነገር ብቻ ለመፍታት ሲሞክሩ ነው ብዙ ጊዜ የሚታየው። ማለት ለምሳሌ ስድስተኛ ክፍል ውጤቱ የቀነሰው ልጅ ይሄንን ውጤት ባለማምጣቱ ቅር እንደተሰኘበት ምክንያቶቹ ግን ሌሎች ምክንያቶችንም ሊያቀርብ ይችላል። ግን ነገ ደግሞ እንዴት ያንን ችግር መውጣት እንዳለበት ሳያስረዳው ሳይነግረው እዛው ላይ ብቻ ተወያይቶ የሚጨርሱበት ሁኔታ ይኖራል ማለት ነው። ቅድም ደግሞ ያነሳ ነው ደግሞ ግዴለሽ ለልጆቹ ግድ የሌለውን ደግሞ ወላጅ ደግሞ ስንመለከት ልጁ ካርድ የሰርቲፊኬት የምንለውን የሚቀበልበትን ጊዜ አይደለም ፈተና እንኳን መቼ እንደሚፈተን። ምክንያቱም ወላጅ ከራሱ ጋር ስለሆነ ጉዳዩ የሚሆነው ውጤቱን አምጥቶ ይሄ ውጤት አመጣሁኝ እንደዚህ አይነት ወደቅኩኝ ወይም ደግሞ ጥሩ ውጤት አላመጣሁም ብሎ ለወላጅ በሚያቀርብበት ጊዜ ወላጅ ደግሞ ተመልክቶ ፈተናው እንኳን መቼ እንደነበረ የማይረዳበት
የሚቀጥለው ፈተናው መቼ እንደሆነ የማያይበት ይሄ ውጤት ከምን የተነሳ እንደሆነ የማይረዳበት የማያይበት ሁኔታ ስለሆነ የሚፈጠረው አሁንም በልጁ ላይ ጫና ይፈጠራል። ያለ መፈለግ ስሜት ሁሉ ሊሰማው ይችላል። ምክንያቱም ያመጣው ውጤት ለልጆች ምንም ወላጅ ላይ ምንም አይነት ነገር ሲፈጠር ስለማያይ የትምህርቱን ራሱ ቫልዩን እንዳይረዳው ሊያደርገው ይችላልና በእንደዚህ አይነት መልኩ ስንመለከታቸው የአስተዳደግ ሁኔታን በትክክል መረዳትና ማየት ምን ማድረግ እንዳለብን የምንመለከትበት ነገር መሆን አለብን ማለት ነው። እኔ እንደዚህ አስባለሁ። ምናልባት አምባገነን ወላጅንና ደግሞ አሳታፊን ወላጅ ባላንስ አድርጎ መጠቀም የሚቻልበት ሁኔታ ቢፈጠር ውጤቱ ከፍተኛ ይሆናል። ግዴለሽም መሆን ያስቸግራል፣ ልቅ ማድረግ ያስቸግራል። የተሻለ የሚሆነው አሳታፊ አድርጎ እየተወያየን እየተነጋገርን የሚለውን ሀሳብ መያዝና ተጨማሪ ደግሞ ዲሲሽን የሚያስፈልገው ነገር ደግሞ እኔ ያልኩት ብቻ ይሁን ይሄ ነው ላንተ የሚጠቅምህ ብሎ ሁለቱን ነገሮች ባላንስ አድርጎ የሚሄድበት ሁኔታ ቢኖር በልጆቹ ሕይወት ውስጥ መልካም ተጽዕኖ ማምጣት እንችላለን። እናንተስ ምን አይነት ወላጅ ነኝ ብለው እርሶስ ምን አይነት ወላጅ ነኝ ብለው ያስባሉ? ወይ አንተ ምን አይነት ወላጅ ነኝ ብለው ያስባሉ? የተኛውስ ደግሞ ያስተዳደግ ዘዴ የተሻለ ነው? ብንወያይበት ሀሳብ ኮሜንት ብታደርጉ ጥሩ ነው የሚሆነው። ለዛሬ በዚህ ላይ ያበቃለሁ። እየተከታተላችሁ ላይክ ኮሜንት እያደረጋችሁ ስላላችሁ በድጋሚ እጅግ አድርጌ አመሰግናለሁ። የእናንተ ሰብስክሪፕሽን ያስፈልጋል። ለዚህ ለቻናል ማደግ ሰብስክሪፕሽናችሁ ያስፈልጋል። እያያችሁ ያላችሁ ሰብስክራይብ ግን ያላደረጋችሁ እባካችሁ ሰብስክራይብ በማድረግ ይህንን ቻናል ደግፉ። ደግሞ ለመጀመሪያ ጊዜም ከሆነ እያያችሁ ያላችሁ ደግሞ እባካችሁ እናንተም ሰብስክራይብ በማድረግ ይህንን ቻናል ተከታተሉ። ሼር በማድረግ ለጓደኞቻችሁ፣ ለዘመዶቻችሁ፣ ለምታውቋቸው ሰዎች ሁሉ ሼር አድርጉ። ሳምንት በሌላ ፕሮግራም እንገናኛለን። አመሰግናለሁ።